ያለው ይቅርባይነትን ተምር ያለው እና ታጋሽነትን እየተማርኩ ነው ከሱ። እሱ አንድ የዘጋውን ነገር አያነሳውም። ደግሞ ትሪፕል ጋይስ ትሪፕል 10 ዊናችን እንዳይወሰድ 11 አድርገነው እንውጣ። ከዚህ በላይ አብረሽ እስከ ምንድን ነው የሚባለው ሲመረቅ? እስከ ሞት ሲጣፍጥሽና እንትን ሲልሽ ነው ህይወት የምትቀጭ። ወይና ታዲያ ምንድን ያልኩሽ ቅድም ባልሽ ማይረዳሽ ከሆነ ገደል ይግባ። ጨቃጨቀኝ ማውራት አልፈልግም ካል የሚረዳኝ ዝም የሚልሽ በቃ ዝም የሚልሽ ሙዲ አይደለም። አሁን እኔ በጣም ነው የምንግባባው ከመላመድ ብዛት ይመስለኛል። 15 ዓመት አብረሽ መኖር ቀላል አይደለም እና እንትን እንላለን። ገባሽ? ባይዘዌ እኛ እኮ አብረን አንድ ቤት የኖርነው እኮ 14 ዓመት ነው። ከተጋባን ነው 10 ዓመታችን። ሳንጋባ 4 ዓመት አብረን ኖረናል። የኔ ቤተሰቦች እስኪስማሙ ድረስ 1 ዓመት ብቻ ነው ከተዋወቀ 1 ዓመት ብቻ ነው በስልክ የቆየ ነው። እኔ ኮንትራት ቤት ስለነበር ከኮንትራት ቤት እንደወጣሁ ቀጥታ አብረን ነው መኖር የጀመርነው። ሀ ብለን ቀጥታ ከሱ ጋር ነው አብረን መኖር የጀመርነው። ገባሽ? ህይወቴን የሚያከብድብኝ ሰው አልፈልግም። በህይወቴ ህይወቴን የሚያቀልልኝ ሰው ነው የምፈልገው። እኔም ህይወቱን ላቀልለት፣ እሱም ህይወቴን ሊያቀልልኝ። መነዛነዝ፣ መጨቃጨቅ፣ ማውራት አልፈልግም ካልኩ እሺ ብሎ በሌላ ነገር ቢሆን እሱም ሙዲ አይደለም ማውራት ካለ ጋይስ አደራችሁ ሙዲ አይደለም ማውራት ካለ እኔም ላሽምለው ማልነዘንዘው ራሱን እንዲሆን የምፈቅድለት በቃ ሰላሙን የምሰጠው መሆን አለብኝ። በእናቴ ፍቅረኛሞች ምናምን እያለን ማለት ነው ላይክ ፌስቡክ ላይ ኮመንት ሲሰጡት ላይክ ሲያደርጉለት ምናምን ኮመንት ሪፕላይ ካረገ ምናምን ምንድን ነው ለምን ሪፕላይ ታደርግላታለህ? ቴንኪው ማለት ምን ችግር ምን ያስፈልጋል? በቃ ተቆመት አንተ ተዋት ምናምን። ደግሞ ለምንድነው ሴቶች የሚቆምቱልህ ምናምን ነው ነበር ድሮ ፍቅረኛሞች እያለን። ከዛም በኋላ ግን በቃ አብረን ስንኖር ምን ያህል ረጋ ያለ ሰው እንደሆነ ጭምት እንደሆነ ምናምን ሳይ ምንም የሚያስቀና ነገር እንደሌለ ገባኝ። የሚያስቀና ባል ምን አይነት መሰልሽ? ከሴት ጋር መላፋት፣ ከሴት ጋር ማውራት ምናምን የሚወድ ሰው። የኔ ባል አይናፋር ነው፣ አያወራም ከሴት ጋር ምናምን ማለት እሺ ሰላም ነው ምናምን ይልና አሁን የሆነ ቦታ ቢሆንም ኦፍኮርስ ሲጀመር አብሬም አልቆይም። እኔ እንደዚህ አይነት ሰው አልወድም። ይሄ ከሴት ጋር የሚላፋ ከሴት ጋር ሴት እናቴ ትሙት። እኔ በጣም ባሌ ኩልነቱን በጣም የምወድለት ይሄ ከሴት ጋር ሆዴ ማሬ የሚባባል ከሴት ጋር የሚያወራ ከሴት ጋር የሚላፋ የሚቃለድ ወንድ አልፈልግም። ቴንኪዩ አመሰግናለሁ። እኔም እንደዚህ አይነት ሰው ስለሆንኩ ይኸውልሽ፣ እኔ እንደዚህ አይነት ሰው አሁን ሰው ይኸውልሽ፣ ሰው አሁን እንደዚህ ስትይ ምናምን ቅናት ምናምን ይመስላል። እኔ ቅናት ብቻ አይደለም ላይክ አንቺን አለማክበር ነው፣ እኔን አለማክበር ነው። በቃ እንደዛ የሚያደርገው እንደዛ የሚላላጠው እኔ ከኔ ጋር ጓደኛ ሆኖ ወይ ከኔ ጋር ባሌ ሆኖ ከሌላ ሰው ጋር የሚላላጠው እኔን ስለማያከብረኝ ነው። ገባሽ? ምንሽ ራሱን ስለማያከብር ነው። ራሱን የማያከብርም እኔን አያከብረኝም። ትክክል 100% ገባሽ? እና ጀመራ ወጥም እንጂ እኔ ባለ ትዳር ወንድ ሆኖ ሌሎች የኔ ባል ላይ ብቻ አይደለም ሌላም ሰው ላይ ሳይ ባለትዳር ወንድ ሆኖ ከሴት ጋር የሚላፋ ሴት ጓደኛ የሚያበዛ ሳይ ያስጠላኛል። በቃ ባለትዳር ወንድ መስመሩን መጠበቅ አለበት፣ ኩል መሆን አለበት። ከሴት ጋር ምን ያደርጋል ባለትዳር ወንድ? ከሴት ጋር ቁጭ ብሎ ማውራት፣ ቡና መጠጣት፣ ከሴት ጋር ትሽ የስራ ቦታ ራሱ ሴቶች ካሉ
እነሱ የሴት ግሩፕ ይሆኑ፣ እሱ ከወንዶች ጋር ይቀመጥ። ወንድ ሆኖ ከሴት ቂጥ የሚርመጠመጥ ከሆነ ኖ ሶሪ። ደብል ሲንግል እያለ እኮ ችግር የለውም። ሲንግል እያለ ኧረ ሲንግልም እያለ ከአስሩ ጋር እንመላለጥ። ሲንግል እኮ ኢትስ ፋይን። ሲንግል ነዋ እስኪያገኝ ድረስ ነዋ፣ እስኪጠብስ ድረስ አንዷን እስኪመርጥ ድረስ ከሴቶች ጋር ምናምን ቢርመጠመጥ ችግር የለውም። አንዷን እስኪመርጥ ነው። አንዷን መርጦ የራሴ የሚላትን ሴት ከያዘ በኋላ ምን ያደርግለታል? ሴት ጓደኛ በቤስት ፍሬንድ ምናምን ታምኛለሽ? እኔ አላምንም። አሁን በሱ ፍቅረኛ ወንድና ሴት ቤስት ፍሬንድ? ኧረ በእናትሽ ብዙ ሳይንስ የለም። ታምኛለሽ አታምኝም ሳይሆን አልወድም እንጂ እኔ ጭራሽ ምን ሊሆን ነው ቤስት ፍሬንድ ሴት የምታደርግልን? ለምኑ? እኔ የት ነው እኔ ቤስት ፍሬንድ መሆን አልችልም? ቴንኪዩ ጉድፈላ ቤስት ጭራሽ ከሴት ጋር የሚያወራ አልወድም። በቃ የኔና የሀቢባ የሚያመሳስለን ማለት ነው ኃይለኝነት አለ የሚያመሳስለን ነገር። ስሚ አሁን ይሄ እንትን ነው እኔ ከብሌን አባት በፊት ማለት ነው ማወራው ልጅ ነበረ። አይ ከዚህ በኋላ አንቺ ባል እንደማታገቢ ነው የምነግርሽ። ለመሰለሽ ከዚህ በኋላ ያሉት ወንዶች እንዳለ የሴት ጓደኛ የሚወዱ ከሴት ጋር መላፋት ምናምን ናቸው። ይኸውልሽ እኔ አሁን ባሌ የድሮ ሰው ነው ገባሽ? የበፊቱ ነው በቃ የዛሬ 15 ዓመት የጠበስኩት ሰው ነው። ስለዚህ ከዚህ በኋላ የምትጣበሱ ሰዎች ቁርጣችሁን ማወቅ አለባችሁ። ቆሜ ቀረ እኮ አልኩሽ እኮ ቆሜ ልቅር። አይ ማለት ካገባሽም እንደዚህ በቃ የሴት ጓደኛ ጭራሽ ቤት የሚያመጣልሽ ሴት ቤት የሚያመጣ እና ቡና የሚጠራ ምናምን ወላሂ በይ። ለምን እሱ ያፈላውን ቡናውን ታዲያ? የለማ የድሮ ወንዶች ናቸው እኮ እንደዚህ ቆፍጣና። የአሁኖቹ ከሴት ስራ አይወጡም። ጓደኛቸው ሴት ወንድ ጓደኛ ይዙ ሁለት ሶስት ጓደኛ አንቺን የሚችል ኤአይ ብቻ ነው ይለኛል። ጌታ ምስክሬ ነው። ቆሜ ነው መቀረው። እንደዚህ አይነት እንትን ካላልኩ ይሄ በየትኛውም አጋጣሚ ይሁን እኔም እንዳንቺ አይነት ሰው በነገርሽ ማናት ስትባይ የባሌ ጓደኛ ናት። አስበሽዋል? የባሌ ጓደኛ ነው ይባላል። ወንድ ጓደኛ የትኛውንም ነገር ከአስፈላጊ ከስራ ውጪ ተደውሎለት የሀገር ልጅ ራሱ ማውራት የለበትም። የሀገሩ ልጅ ሲያገኛት መንገድ ላይ ሰላም ይበላት። ምን ቤት ነው የሚያወራው? ሊያወሩ ተደዋውለው ከሴት ጋር አስበሽ የሚወራ ነገር አለ በወንድና በሴት መሀል ፍቅረኛ ካልሆነ በስተቀር ምን ብላ ልታወራ ነው? ከባለትዳር ወንድ ጋር ተደዋውለ አረ ወደዛ። ጭራሽ ደግሞ አሉ አንዳንድ ጅል ሴቶች ማለት ነው፣ ጅል ሚስቶች። ባሏ የስራ ባልደረባው ከባሏ ጋር ስትጣላ ደውላ ባሏን የምታማለት ባሌ መታኝ፣ ባሌ ሄዶ ሊያባብል ሄዶ ባሏን ሁላ ሊመታላት ያንቺ ባል ማለት ነው። ጋይስ ትሪፕ አረሳስታ 11 ቢናችን እንዳትወስድ በ12 አድርገን ነው እንውጣ። አረ ቅድስት ቅናት አይደለም ጋይስ፣ ቅናት አይደለም። ቅናት እንዳልሆነ ነው የምነግራችሁ። ይሄ ቅናት አይደለም። ኦኬ እኔ አሁን ባሌን ማለት ነው እኔ ባሌን ለእናቴ አላማውም ልንገራችሁ። ባሌን ለእናቴ አላማውም እኔ ባሌን ጋር መጨረስ ያለብኝ ነገር በሙሉ ባሌ ጋር ነው የሚያበቃው። ገባችሁ? ባሌ ጋር ማወራውን ነገር ባሌ ጋር ነው የሚያበቃው። ምንም አይነት ነገር ቢኖርበት፣ ምንም አይነት ደካማ ጎን ቢኖርበት፣ ምንም አይነት ብልግና ምንም አይነት ቢሆን ሞዴሬተሪ ጎረቤቱንስ ማውራት ይፈቀድለታል ያለች። ምን ሊያወራ ነው? ከጎረቤት ጋር ሰላም አደርሽ አለቀ። ሌላ ወሬ ምን ሊያወራ ነው? ስለምን ሊያወራ ማለት? ወንድ ልጅ ከጎረቤት ሴት ጋር ስለምን? ስለ ሊጡ ቦካልሽ፣ እንጀራ ተጋግሯል፣ አብሲት አወጣሽ ሊላት ነው? ምን ሊያወራ ነው? ከጎረቤት ሴት ጋር ፀጉር ቤት ልሸኝሽ፣ ፀጉር ቤት ልትሄጂ ነው ሊላት ነው? ምን ጉዳይ አላቸው? ኧረ ወደዛ አልወድም እኔ። ሴቷን ባለትዳር ሴትም ወንድ ጓደኛ ልትይዝ አይገባም። ቴንኪው አመሰግናለሁ። አዎ ምንም ምን አስፈለገ? ምን ሊያደርግ ባልሽ ቆሞ ከጎረቤት ሴት ጋር በር ላይ ቆሞ ሲያወራ እኔ ያስጠላኛል። የዛን ዕለት ነው ለእሱ ያለኝ ፍቅር የሚወጣል። እሱን እኮ ነው የምልሽ። አሁን እንትን ንቀት ምናምን አይመጣብሽም? ንቀት አሁን እንደምሳሌ አሁን ላውራ ምናምን ብዬ እኔ ብሞክር ሀቡ ሁለት ቀን አንድ ቀን በቃ ይዘጋ ያስጠላኛል። እንደዛ አይነት ነገር ምናምን ካይ በቃ ይደብረኛል። ጭራሽ ምን አመለካከት እስጥልት ስልኩ የሰው ስልክ አስጠልቶሽ ያውቃል? የሰው ስልኩን ስታዩ ገና ስልኩን ስታዩ አስጠልቶሽ ያውቃል? ቁጥሩን ስታዩ
እኔ እንደዛ ነው የሚሆንብኝ። ስልኩ ሳይቀር ቁጥሩ ነው የሚያስጠላኝ ጋይስ እግዚአብሔር። ዋታቦት ማይ ካዝን ሌላ ጉዳይ ነው። ዘመድ ያክስት ልጅ ያጎት ልጅ ያውራ ለበዓልም ይገናኛሉ ዘመድ ቤት ምናምን። እኔ እያልከለው ከባዳ ጋር ያቺ ስጋው ናት እኮ ዘመዱ ናት። ከባዳ ጋር ነው የተባባለው። ይኸውልሽ ምን አለችኝ ኬኳ ሀቢባ፣ ህዝቡ እየተፋታ ነው ያንቺን ምክር እየሰማ ጥሩ ነው። ምክሬ ጥሩ ጎበዝ ተጽዕኖ ፈጣሪ ነኝ ማለት ነው። ምክሬ ጥሩ ይፋታ ከማይሆን ትዳር ሴቷ እየተቀጠቀጠች እንደ ባሪያ እየተገዛች ከምትኖርበት ትዳር ኦፍኮርስ ይፋቱ። ዋይናት በነገራችሁ ላይ ማለት ነው እነሱ ይልሽ እነሱ አሁን እነዚህ መፋታት ምናምን የሚፈሩ ሰዎች ምን እንደታውቂያለሽ? ይህ በራሳቸው ህይወትን የሆነ ነገር በራሳቸው አድርገው አላዩትም። ይህን ደስታ ቢያውቁት ነው የምልሽ፣ ይህን ደስታ ቢያውቁት ለደቂቃ እያስከፋት አትኖሩ ነበር። ይሄ ብቻሽን ሆነሽ ፈታ ብለሽ እንደምንኖሪ ብቻሽን ሆነሽ ደስታ ማምጣት እንደምትችይ ምናምን እንደዚህ አይነት ህይወት ቢለምዱት ምን ያክል እኔ አሁን ከዚህ የበለጠ አሁን እኔ አግብቼ ከዚህ የበለጠ ልከፋች ላይ ማለት በቃ ደስተኛ ላልሆን እችላለሁ የሚለው አይነት ነገር ነው። በጣም ደስተኛ አንቺ ትዳርሽን እየኖርሽ እያለች እኔ ባሌ አክብሮኝ ደስተኛ አድርጎኝ ነፃነቴን ሰጥቶኝ የፈለግኩትን ሆኜ እንድኖር ፈቅዶልኝ እኔም አክብሬው እዚህ ትሪፕሉ ላይ ዊንዋን ወሰድልኝ። ስማ ዶት ቤቱ አክብሮ ዶት እዚህ ትሪፕሉ ላይ ዊንዋን ወሰድልኝ። ዊንዋን ወሰደው ትሪፕሉ ላይ ዊንዋን ወሰደው ዶት ውሰድልኝ። ትሪፕል ውዶቼ ትሪፕል በአበባ ነው የምትወስደው። አደራችሁ ነው በአበባ ነው የምትወስደው ታለችው ማለት ነው። አንቺ ቅምጥ ነሽ፣ ቁርጥሽን ዋቂ። ቅምጥ ነሽ አውና መጠባበቂያ ነሽ፣ አንቺ ቅምጥ ነሽ። ስለዚህ ማሬ ፎቶውን እንድፖስች ካልፈለገ ችግር አለ፣ ጠርጥሪ በጊዜ እድሜሽን። ወይኔ ጋይስ አደራችሁን፣ እሺ አደራችሁን። ዥው ብሎ እንደማላጠፋ ልንገርሽ፣ አንድ አላጠፋልሽ። ሲመጣ ስሚ፣ ራስሽን ችለሽ ከተቆጣጠርሽ ዊንሽን ከጠበሽ ትጠብቂ። አላጠፋም። አመሰግናለሁ። እና ብዙ ፋሽን ሜምበርሽን አድሺ ጋይስ። ትሪፕ ላይ እኔ አሁን ለምሳሌ ጋይስ እኔ አሁን ህይወቴን ፐብሊክ ላይ ምናምን አላወጣም ይላችሁ። እኔ አሁን የምወደው ፕራይቬት ህይወት ነው። ብቻዬንም ስኖር ፕራይቬት ህይወት ነው የምወደው። እንደምታዩኝ ሳገባም ፕራይቬት ህይወት ነው። ፐብሊክ አላወጣም። ምንም አይነት ነገሬን ፐርሰናል እንትኔን ፐብሊክ አላወጣም እንጂ እኔ ልፖስተው ፈልጌ ባይፈቅድ እለጥፈው። ግን እኔ ፐብሊክ ላይ የትኛውንም ህይወት እንትኔን አልፈልግም ፐብሊክ እያረሳሳ እንደዚህ ዊንዋን ወስድ ጋይስ። እሺ ስፒድ እንድታስሞኝ ሀቡዬ በጣም እንደምወድሽ ምናምን ታውቂያለሽ። ፕራይቬትነቱ ጥሩ ሆኖ ሳለ ማሬ ካልፖስትሽው ሌላ ሴት ትኑር አትኑር ማወቃችን ስትፖስትሽ ብቻ ነው። ሌላ ሴት ማወቅ ትችያለሽ በብዙ መንገድ አትችም። ልንገርሻ እንዴት ልጅ በቀደም እንደሆነች ስንት ዓመት በፍቅር ቆይተው ከቤት እሺ አሁን ስፒዱን አስሞይልኝ ሀቡዬ፣ ስፒዱን አስሞይልኝ። እንደው ስሞትልሽ ነው ማስሞላልሽ። በማርያም ከሀቡ ቤት አንድ ሰው ከኔ ቤት እንዳይሄድ አራሷ አንዳንዳባ ሀቡ ቤት ያላችሁ ብዶ በፈጠራችሁ አራት ሰው አንዳንዳባ ሌላ ሶስት በማርያም ኑ፣ በማርያም ብያችሁ ኑ፣ ከሀቡ ቤት ኑ እንጂ ትሪፕል ነን። እንዲሁ በማርያም ይሄን ዊን ውሰዱልኝ። ገገዝ መተገገዝ ያድነዋታል። ስናይፕ ያደርጉታል። ስወዳችሁ እዛ ስናይፕ ስለሚያደርጉት ነው። ታንክ ሶ ማች ትሪፕል። እንዲሁ በእናታችሁ ይሄን ዊን ውሰዱት። ይሄ ዊን አስለቅሼ ነው ማስወጣሽ። ሞዴሬተር ጨምሪ። አረ ለብርቱካና እንኳን ሞዴሬተር ማለት ነው እንኳን ሞዴሬተር ብርቱካና ማለት ነው ሌላ የጠየቀች ይሰጣታል። ስልክ ግላብ ልቀቁ፣ ኧረ ግላብ ልቀቁ። በእናትህ ሰከንድ ቀረው፣ 4 ሰከንድ ነው የቀረው። እንደዚህ አይነት ፋሚሊ ይዘሽ ነው ሁሌ የምታወሪብኝ። ሁሌ በእናትሽ ተይኝ። በጣም ነው ያዘንኩት። በመጨረሻ ሰዓት እኔ ነኝ ጥፋተኛ፣ አንቺ አይደለሽ። ወሬ ይዘሽኝ ነው። ሰሚ አንቺ ቁጭ ብለሽ 12 ዊን ስታደርጊብኝ፣ ቁጭ ብለሽ 12 ዊን ስትሰበስቢብኝ ሼም ያልያዘሽን እኔ አንድ ጌም ባስሸንፍ ምንድነው ሼም? ምንድነው እንትን ያለሽ? የመጨረሻውን 12 ዊን የማስበላቴ ነው ያናደደኝ።
በቃ ሂጂ። በልደቴ ቀን አስከፋሽኝ። ይቅርታ አልጠይቅሽ ሀቡዬ። ሂጂ እባክሽን ወደዛ። አውቃ ነው እኮ ብላት እኮ የኔ እናት ሀቡዬ በጣም አስከፍቼሻለሁ። በጣም አስከፍቼሻለሁ፣ አስደንግጬሻለሁ። የልደትሽን ቀን ገደል ግቢ ገደል ግቢ እያልኩሽ እኮ ነው። ጭራሽ እኔ ይቅርታ አልጠይቅሽ። ጭራሽ እኮ ይቅርታ ከኔ ጠብቀሽ እውነት ይቅርታ። ውዶቼ በጣም 1.2 ሚሊዮን ታፕታፕ ያደረጉ እጆቻችሁ